የደቡብ አፍሪካ አብያተ ክርስቲያናት ምክር ቤት ለሰው ልጅ ክብር፣ ፍትህና አብሮነት ትኩረት እንዲሰጥ ጥሪ ያቀረበ። የደቡብ አፍሪካ አብያተ ክርስቲያናት ምክር ቤት ፕሬዝዳንት ሊቀ ጳጳስ ሲቲምበለ ሲፑካ በደቡብ አፍሪካ የውጭ ዜጎች ላይ የሚደርሰውን ጥቃት ለመቅረፍ አስቸኳይ እርምጃ እንዲወሰድና ለሰው ልጅ ክብር፣ ፍትህና አብሮነት ትኩረት እንዲሰጥ ጥሪ ያቀረበ። ደቡብ አፍሪካውያን ጥላቻን በመተው የሰብአዊ ክብርና የአብሮነት እሴቶችን እንዲቀበሉ ያሳሰበው ምክር ቤቱ በዚህ ጉዳይ ለመነጋገር ከሀገሪቱ ፕሬዝዳንት ሲሪል ራማፎሳ ጋር መገናኘታቸውን አስታውቋል። የኬፕታውን ሊቀ ጳጳስ ሲቲምበለ ሲፑካ ፕሬዝዳንት ራማፎሳ በስብሰባው ላይ በመገኘትና በቤተ ክርስቲያኑ መሪዎች የተነሱትን ስጋቶች በመስማታቸው ምስጋናቸውን አቅርበዋል። ከሀገሪቱ ፕሬዝዳንት ራማፎሳ ጋር በነበራቸው ቆይታ በሰዎች ላይ ስለሚደርሰው ስቃይ ያለንን ጥልቅ ስጋቶች ለመካፈል አብዛኞቹ አፍሪካውያን ወገኖቻችን ትንኮሳ፣ መፈናቀል፣ ዛቻና መተዳደሪያ መነፈጋቸውን ተናግረው የሰው ልጅ ክብር ሲጣስ ቤተ ክርስቲያንም ዝም ማለት አትችልም ብለዋል። ሁሉም የሰው ልጅ በእግዚአብሔር የተሰጠው ሰብአዊ ክብር እንዳለው አጽንኦት ሰጥተው የተናገሩት ሊቀ ጳጳሱ ጥቃት፣ ማስፈራራትና ተጋላጭ ማህበረሰቦች ላይ ማነጣጠር በፍጹም ትክክል ሊሆን አይችልም ብለዋል። ህገወጥ ስደትንና የድንበር አስተዳደርን ለማስፈን በሚል ሀሳብ በውጭ ዜጎች ላይ ተገቢነት የሌለው እርምጃ የወሰዱ አካላትን በመኮነን ህግ የማስከበር ኃላፊነት የመንግስትና የተቋም እንጂ ከህግ ውጭ የሚሰሩ ግለሰቦች ወይም ቡድኖች ኃላፊነት እንዳልሆነ አሳስበዋል። የደቡብ አፍሪካ መንግስትም እነዚህ አካላት ላይ አፋጣኝና ቆራጥ እርምጃ እንዲወሰድ የቤተ ክርስቲያኒቱ መሪዎች ጠይቀዋል። መረጃው የኤሲያ አፍሪካ ነው።